ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። በመቀለ ከተማ አቅራቢያ የድሮን ጥቃት ተፈጸመ። በትግራይ ክልል እንደርታ ወረዳ ቀዳማይ ወያኔ በተባለ አካባቢ የድሮን ጥቃት መፈጸሙን ምንጮች ነግረውናል። እንደ ምንጮቻችን ገለጻ ጥቃቱ የተፈጸመው ዛሬ ነሐሴ 12 ቀን 2018 ከጠዋቱ 3 ሰዓት ከ30 አካባቢ ነው። በጥቃቱ ህወሓት ከፍተኛ ጉዳት ደርሶበታል ተብሏል። እንነግራችኋለን። አቶ ክርስቲያን ታደለ የመንግስትን የምህረት ቅድመ ሁኔታ ተቀበሉ። ከአማራ ክልል ቀውስ ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙት በርከት ያሉ ታሳሪዎች መንግስት ያቀረበላቸውን ቅድመ ሁኔታ የታሰረ የምህረት መጠየቂያ ሰነድ መፈረማቸውን ታውቋል። ዝርዝሩን ይዘናል። ፕሮፌሰር መስፍን አርአያ በምክክር ሂደቱ አለመታየታቸው አነጋጋሪ ሆኗል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑ ፕሮፌሰር መስፍን አርአያ የምክክር ሂደቱን በተመለከተ በየወቅቱ መግለጫ ሲሰጡ አለመታየታቸው ነው ጥርጣሬ እየፈጠረው ተብሏል። ፕሮፌሰሩ የትገቡ ሰሙታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። በመቀለ ከተማ አቅራቢያ የድሮን ጥቃት ተፈጸመ። በትግራይ ክልል ርዕሰ ከተማ በሆነችው መቀለ 12 ኪሎ ሜትር ያለ ርቃ በምትገኘው ኮያ ከተማ እንደርታ ወረዳ ቀዳማይ ወያኔ ጣቢያ ዳንዴራ መንደር የድሮን ጥቃት ተፈጽሟል። ከአካባቢው የተገኙ የአይን እይታዎችና ቢቢሲ ዘገባ እንደሚያመላክተው በፌዴራል መንግስት ኃይሎች በረፋዱ 3 ሰዓት ከ30 ገደማ በተፈጸመው በዚህ ጥቃት የአንድ ሰው ህይወት ያለፈ ሲሆን ሌላ አንድ ሰው ደግሞ ቆስሏል። ስለተፈጸመው ጥቃት በኢትዮጵያ ሰራዊት በኩል እስካሁን የሰጠ ምላሽ የሌለ ሲሆን የወጣው ዘገባ እንደሚለው ከጥቃቱ አንድ ሌሊት በፊት ከባድ መሳሪያ ተተኳሾችና ተሽከርካሪዎች ወደ አካባቢው ይጓጓዙ እንደነበር ነው የተሰማው። በዚህም በስፍራው ተከማችተው የነበሩ የህወሓት ከባድ መሳሪያዎች ላይ ከፍተኛ ጉዳት ሳይደርስ እንዳልቀረ ተጠቁሟል። በቀጣይ መረጃችን አቶ ክርስቲያን ታደለ የመንግስትን የምህረት ቅድመ ሁኔታ ተቀበሉ። ከአማራ ክልል ቀውስ ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙ በርከት ያሉ ታሳሪዎች መንግስት ያቀረበላቸውን ቅድመ ሁኔታ የታሰረ የምህረት መጠየቂያ ሰነድ መፈረማቸውን ዋዜማ ሬዲዮ ዘግባለች። የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ ረዳት ፕሮፌሰር ማዕረጉ ቢያብንን ጨምሮ በርካታ እስረኞች የምህረት መጠየቂያውን በመሙላት ስምምነታቸውን እንደገለጡ ምንጮች እንደተናገሩ ዘገባው ጠቅሷል። 5 ጋዜጠኞች ና ፖለቲከኞችን ጨምሮ 30 ያለ እስረኞች ግን ሰነዱን አንፈርም ማለታቸው ተነግሯል። ሰነዱን አንፈርምም ካሉት መካከል የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያሌው፣ ዶክተር ሲሳይ ወገቸው፣ ዶክተር ወንዶሰን አሰፋ፣ መስከረም አብረና ጎበዜ ሲሳይ ይገኙበታል። የምህረት ሰነዱን እንዲፈርሙ የቀረበላቸው እስረኞች 300 ገደማ እንደሚጠጉ ታውቋል። በዓለም የፖለቲካ ታሪክ ውስጥ መንግስት ተቃዋሚዎቻቸውንና የፖለቲካ እስረኞችን ዝም ለማሰኘት ከሚጠቀሙባቸው ስልቶች መካከል አንዱ በቅድመ ሁኔታ የታሰረ የምህረት አሰጣጥ ነው። ይህ አሰራር መንግስት ራሳቸውን እንደ ርኅሩህ አድርገው እንዲያቀርቡ የሚረዳቸው ቢሆንም በዋናነት ግን የተቃዋሚዎቹን የፖለቲካ ተሳትፎ ለማምከን ህጋዊና ስነ ልቦናዊ ጫና ለመፍጠር እንዲሁም ጥፋተኝነትን አምነው እንዲቀበሉ ለማስገደድ ይውላልም። ለምሳሌ በደቡብ አፍሪካ የአፓርታይድ ስርዓት ኔልሰን ማንዴላን ከእስር ለመፍታት የትጥቅ ትግሉንና የፖለቲካ አቋማቸውን በቅድመ ሁኔታነት እንዲተዉ ጠይቆ የነበረ ሲሆን እሳቸው ግን ይህንን ውድቅ ማድረጋቸውን በታሪክ በጉልህ ይታወሳል። በተመሳሳይ በሌሎችም በርካታ ሀገራትም መንግስት ጋዜጠኞችንና የፖለቲካ መሪዎችን ከእስር ለመልቀቅ ዳግም በፖለቲካ ውስጥ ላለመሳተፍ ወይም ከመንግስት ትርክት ውጪ ላለመንቀሳቀስ የሚያስገድዱ ሰነዶችን እንዲፈርሙ ሲያደርጉም ይስተዋላል። ይህንን ዓለም አቀፍ የፖለቲካ ስልት የሚያስታውስ ክስተት አሁንም በኢትዮጵያም እየታየ ይገኛል። ከአማራ ክልል የጸጥታ ቀውስ ጋር በተያያዘ በሽብር ወንጀል ተጠርጥረው በእስር ላይ ለሚገኙ 300 ገደማ ታሳሪዎች መንግስት ያዘጋጀውን በቅድመ ሁኔታ የታሰረ የምህረት መጠየቂያ ሰነድ እንዲፈርሙም ቀርቦላቸዋል። መረጃዎች እንደሚያሳዩት ከሆነ አብዛኞቹ እስረኞች የቀረበላቸውን ይህንን የምህረት መጠየቂያ ሰነድ በመሙላት ስምምነታቸውንም ገልጸዋል። ሰነዱን ከፈረሙት መካከልም የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና ረዳት ፕሮፌሰር ማዕረጉ ቢያብንም ይገኙበታል። የእነዚህ ታዋቂ ፖለቲካ ሰዎች ሰነዱን መፈረም በቀጣይ ፖለቲካ ህይወታቸው ላይ ሊያመጣ የሚችለው ተጽዕኖና መንግስት ያስቀመጠው የቅድመ ሁኔታ ይዘት በፖለቲካው ማህበረሰብ ዘንድ አነጋጋሪም ሆኗል። በሌላ በኩል የፖለቲካ አቋማቸውንና ንጹህነታቸውን ከጊዜያዊ ነጻነታቸው በማስቀደም የቀረበውን ሰነድ አንቀበልም በማለት ፊርማ
ፊርማቸውን የከለከሉ እስረኞችም አሉ። 5 ጋዜጠኞችና የፖለቲካ አመራሮችን ጨምሮ 30 ያለ ታሳሪዎች ሰነዱንም አንፈረምም በማለት ጽኑ አቋምም ወስዷል። የምህረት ሰነዱን ውድቅ ካደረጉት ታሳሪዎች መካከል የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው፣ ዶክተር ሲሳይ ወግቸው፣ ዶክተር ወንደሰን አሰፋ፣ ጋዜጠኛ መስከረም አበራ እንዲሁም ጋዜጠኛ ጎበዜ ሲሳይ ይገኙበታል። እነዚህ ግለሰቦች ሰነዱን መፈረም በመንግስት የቀረበባቸውን ክስ እንደማመን ይቆጠራል በሚል ወይም የፖለቲካና የሙያ ነጻነታቸውን አሳልፈው ላለመስጠት ሲል ፊርማቸውን ሳይሰጡ መቅረታቸው የጉዳዩን ፖለቲካዊ ክብደት ይበልጥ አጉልቶታል። በቀጣይ መረጃችን በአዲስ አበባ የነዋሪነት መታወቂያ እስከ 60 ሺህ ብር እየተሸጠ ነው ተባለ። የአዲስ አበባ ከተማ የነዋሪነት መታወቂያ አገልግሎት እስከ 60 ሺህ ብር ድረስ እየተሸጠ መሆኑን ዋዜማ በደረገችው ክትትል ተረድታለች። በመዲናው አዲስ አበባ የክፍያ መረጃ የክፍያ ደረጃው እንደየክፍለ ከተሞቹ የሚለያይ ሲሆን በአመዛኙ ከ30 ሺህ ብር በላይ እንደሚከፈልበት ታውቋል። አገልግሎቱ አስቸኳይ ተብሎ ጊዜው ከአንድ ሳምንት ያጠረ ከሆነ እስከ 60 ሺህ ብር ይጠየቅበታልም። ከአንድ ዓመት ገደማ በፊት ለዚሁ ህገወጥ አገልግሎት ከ15 ሺህ ብር ጀምሮ ይከፈል እንደነበረ ለጉዳዩ ቅርበት ያላቸው ምንጮችም ተናግረዋል። የመታወቂያ አገልግሎት አሰራሩ ወደ ዲጂታል ስርዓት ሲቀየር ግን የሚጠየቀው ገንዘብ መጠን እየጨመረ መምጣቱን አስረድተዋል። ይኸው በህገወጥ መንገድ የነዋሪነት መታወቂያን የመስጠት ተግባር ከቅርብ ጊዜ ወዲህ መስፋፋቱን ዋዜማ በደረገችው ክትትል ተረድታለች። ቀደም ሲል የነበረው መሰል አሰራር ወደ ወረዳዎች መዋቅር መውረድ መጀመሩን ተከትሎ ለድርጊቱ ምቹ ሁኔታ መፍጠሩን ምንጮች ጠቁመዋል። አዲስ አበባ ሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ በቅርቡ የመዲናዋን ነዋሪነት መታወቂያ አገልግሎት በወረዳ ደረጃ መስጠት መጀመሩን ገልጿል። ይህ በወረዳ ደረጃ መሰጠት ጀምሯል የተባሉ አገልግሎት ሙሉ በሙሉ ባይጀመርም በተጀመረባቸው ወረዳዎች ላይ ግን ህገወጥነቱ መባባሱን ሰምተናል። በ10 ሺዎች የሚቆጠር ገንዘብ ተከፍሎበት የሚሰጠው የነዋሪነት መታወቂያ ህገወጥ ቢሆንም በድርጊቱ የተሰማሩት የኤጀንሲው ሰራተኞች በየደረጃው የፈጠሩትን ሰንሰለት በመጠቀም መረጃው በመዝገብ እንዲሁም በዲጂታል ስርዓት ውስጥ እንዲካተት በማድረግ ህጋዊነቱን የማላበስ ተግባር እንደሚፈጽሙም ነው ለማረጋገጥ የተቻለው። በህገወጥ መንገድ የሚሰጠው መታወቂያ የጥቅም ተጋሪ በሆኑ ሰራተኞች መደበኛ የዲጂታል ስርዓት ላይ ስለሚሰፍር ህጋዊ ሆኖ እንደሚያገለግል የገለጡት የዋዜማ ምንጮች የኤጀንሲው ሰራተኞች መታወቂያውን ህጋዊ ለማድረግ የሚጠቀሙበት ስልት የገንዘብ ክፋዩን ግለሰብ ስም፣ ህጋዊ መኖሪያ ቤትና የነዋሪነት መታወቂያ ባላቸው ነዋሪዎች መዝገብ ውስጥ የቤተሰብ አባል በሚል እንዲካተቱ ማድረግ ነው። ይህ ድርጊት የሚፈጸመው ህጋዊ በሆነ መንገድ ተመዝግበው ተጨማሪ ሰው በቤተሰብ መዝገባቸው ውስጥ እንዲካተት በሚፈቅዱ ነዋሪዎችና በኤጀንሲው ሰራተኞች መካከል በሚደረግ ስምምነት መሆኑን ዋዜማ ባደረገችው ክትትል አረጋግጣለች። በስምምነታቸው መሰረት የክፍያውን ገንዘብን እንደሚጋሩ ምንጮች ነግረውናል። በአንዳንድ ሁኔታዎች በህጋዊ መንገድ የተመዘገቡ ነዋሪዎችን ያለምንም ክፍያ ትብብር እንዲያደርጉ የሚጠየቁበት ሁኔታ እንዳለም ገልጸውልናል። በዚህ ሰንሰለት ውስጥ በህገወጥ መንገድ የነዋሪነት መታወቂያ ለማግኘት የሚፈልጉ ሰዎችን የሚያገናኙና አሰራሩን የሚያሳልጡ በየክፍለ ከተማ የሚንቀሳቀሱ ደላሎች መኖራቸውን ዋዜማ በደረገችው ክትትል ደርሳበታለች። አገልግሎቱን በህገወጥ መንገድ የመስጠት ድርጊት የተስፋፋው ከሌሎች የኢትዮጵያ አካባቢዎች የጸጥታ ሁኔታ ጋር በተያያዘ ጭምር መሆኑን ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። ከተለያዩ አካባቢዎች ወደ አዲስ አበባ የሚፈልሱ ሰዎች እንደ አዲስ አበባ ከተማ ነዋሪ ሆኖ በነጻነት ለመንቀሳቀስና የተለያዩ አገልግሎቶች በቀላሉ ለማስፈጸም በማሰብ በህገወጥ መንገድ መታወቂያ ማውጣትን እንደሚመርጡ ገልጸውልናል። ከዚህ ቀደም ከአዲስ አበባ ውጭ ባሉ የተለያዩ የአገሪቱ አካባቢዎች ይኖሩ የነበሩና ነዋሪነታቸውን ወደ አዲስ አበባ የቀየሩ ሰዎች ነዋሪነት መታወቂያ ለማግኘት ወራትን ለመጠበቅ የሚገደዱ ሲሆን ነዋሪነታቸውን በአዲስ አበባ ካደረጉ በኋላም ከዚህ ቀደም ይኖሩበት ከነበረው አካባቢ የመሸኛ ደብዳቤ አቅርበው ከክልል ተጣርቶ እስከሚመጣ ድረስ ረጅም ጊዜ ይጠብቃሉ። በመዲናዋ የነዋሪነት መታወቂያ አገልግሎት ላይ ህገወጥ አሰራር መኖሩን ኤጀንሲው በተደጋጋሚ መግለጹ ይታወሳል። አገልግሎቱን ለብልሹ አሰራር ዳርገዋል ያላቸውን ሰራተኞች እጅ ከፍንጅ ጭምር ይዞ ተጠያቂ ማድረጉን ቢገልጽም አገልግሎቱ አሁንም ከህገወጥ አሰራር አለመውጣቱን ማረጋገጥ ችለናል። በቀጣይ መረጃችን ፕሮፌሰር መስፍን አርአያ በምክክር ሂደቱ አለመታየታቸው አነጋጋሪ ሆነ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑ ፕሮፌሰር መስፍን አርአያ የምክክር ሂደቱን በተመለከተ በየወቅቱ መግለጫ ሲሰጡ አለመታየታቸው ነው ጥርጣሬ የፈጠረውን የተባለው። በፕሮፌሰር መስፍን ቦታ ምክትል ኮሚሽነሯ ሂሩት ገብረስላሴ ወቅታዊ መግለጫዎችን እየሰጡ ይገኛሉ። ኮሚሽኑ ጉባኤው እየተካሄደበት በሚገኘው የኮንቬንሽን ሴንተር ከተገኙ ቀናቶች መቆጠራቸውን ተመካካሪዎች ተናግረዋል። ኮሚሽነሩ ወደ አሜሪካ መግባታቸው የተረጋገጠ ሲሆን ምክንያቱም
በገጠማቸው ሐዘን መሆኑን የተነገረው ዋና ኮሚሽነሩ ወደ አሜሪካ ያቀኑት እህታቸው በማረፏ የሽኝት ስነ ስርዓት ላይ ለመገኘት ነው የተባለ ሲሆን ረቡዕ በቀብርና ሽኝት ስነ ስርዓት ላይ ከሳደሙ በኋላ ሐሙስ ዕለት ወደ ሀገር ቤት እንደሚመለሱ ነው የተነገረው። ይሁን እንጂ ሀገር ለቀው ወደ አሜሪካ ሸሽተዋል በሚል በማህበራዊ ሚዲያ የሚሰራጨው መረጃ ሙሉ በሙሉ ከእውነት የራቀ መሆኑ ተመላክቷል። መንግስት በምክክር ሂደቱ ጫና እያደረሰ መሆኑን ተከትሎ የኮሚሽነሩ መጥፋት ከዚያ ጋር የተያዘ ሊሆን ይችላል የሚል ጥርጣሬን አሳድሮ ነበረ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።